ካራክተራይዝ ማድረጉ በጣም አስፈላጊ ነው በሚል ነው ጥያቄውን የማነሳው። ልደቱም እዚሁ ላይ እና ሙሉጌታም መጨመር ትችላላችሁ። በነገራችን ላይ ኢንተርጀክት ማድረግ ትችላላችሁ ሀሳብ ሲኖራችሁ ተከታታዮቻችን በማይረበሹበት መንገድ ግን አስተያየት መስጠት ትችላላችሁ በየመሀል የሚጨመር ወይ የተለየ አስተያየት ካላችሁ። ግን እዚህ ያው ያላችሁት እንደ አብሮነት የአመራር አባላት ስለሆነ የበለጠ የሚብራራ ነገር ካለ መግባት ትችላላችሁ ማለት ፈልጌ ነው። ልደቱ እዚሁ ላይ አሁን ቲፒንግ ፖይንትስ አሉ ብሏል፣ ለኳሽ ምክንያቶች አሉ ብሏል ሕዝቅኤል። ያ ሆኗል ሊሆን ነው? እንዴት ነው አንተ እያየኸው ያለው? ምክንያቱም አንዱ የተቃውሞ እንቅስቃሴ ምክንያት ለምሳሌ ተማሪዎች አንድ አመት ወደ ተለያዩ ቦታዎች ሄዳችሁ አገልግሎት መስጠት ግዴታ አለባችሁ የተባለው ፖሊሲ ነው ተቃውሞ ምክንያት ሆኖ እየቀረበ ያለው ለተማሪዎቹ። ግን በአንጻሩ ደግሞ ሌሎች በጣም አስከፊ መኖርን ከባድ የሚያደርጉ ሁኔታዎች አሉ። አንድ እነዛ ተማሪዎችም ደግሞ ሄደው የሚሰማሩበት ሰላማዊ ቀጠና ያለ ይመስል ነው አገዛዙ ይሄን እያደረገ ያለ። ያ ብዙ ሰዎችን ያስቆጣ ይመስላል። በሌሎች በኩል ሁሉም ሰው የየራሱን ጥያቄ ይዞ እየተነሳ ነው። ስለዚህ አሁን ያለውን አገሪቱ ውስጥ ያለውን ሁኔታ በትክክል ከመረዳት መጀመር ጥሩ ስለሆነ ያንተንም እንደዚሁ አጋራን። ቀደም ሲል በተነሱት ነገሮች ላይ የምታከለው መኖሩ እንደተጠበቀ ሆኖ ከልደቱ በኋላ ደግሞ ሙሉጌታ መቀጠል ይችላል። ቀጥልለት። ያው ጥሩ ነው ሄዶበታል ሕዝቅኤል አብዛኛውን ነገር። ግን ጥያቄ ላይ አሁን ተጀምሯል ማለት እንችላለን ወይስ ምን ላይ ነው ያለው የሚለው ነገር በጣም መሰረታዊ ጥያቄ ይመስለኛል። ምክንያቱም የአብሮነት ኢትዮጵያ እንዲህ አይነቱ ሁኔታ እንደሚነሳ ጥርጥር አልነበረውም። ከጅምሩ ይነሳል አይቀርም። ምክንያቱም መሬት ላይ ያለው ሁኔታ፣ በስልጣን ላይ ያለው አገዛዝ ባህሪና ማንነት እንዲህ አይነቱ ነገር እንዲነሳ የግድ የሚያደርግ። ስለዚህ ይሄ ነገር መነሳቱ አይቀርም የሚል ግምት ነበረ። ኦልሞስት ወደ የግድ ነው። ግን እሱ ማለት ጭቆና መኖሩ ተቃውሞ ለመፈጠሩ ግዴታ ነው። በኢትዮጵያ ተጨባጭ ሁኔታ በአንዳንድ አገሮች ላይሆን ይችላል። ኤርትራ ላይ ላይሆን ይችላል። ኪውባ ላይ ላይሆን ይችላል። ኢትዮጵያ ግን ብዙ ነገር መለማመድ ጀምረናል። ብዙ ነገር መቅመስ ጀምረናል። እንደዚህ አይነት እንቅስቃሴዎች በተለያዩ የታሪክ አጋጣሚዎች ተካሂደዋል እና ኢትዮጵያ ውስጥ አፈናን አጽንተህ መቀጠል የምትችልበት እድል የለም። ኢትዮጵያ ከኤርትሪያ ሪያሊቲ በጣም የተለየች ነች። ከኪውባ ሪያሊቲ በጣም የተለየች ነች እና በኢትዮጵያ የግድ ነው የሚል እምነት ነው ያለኝ በኔ በኩል። ስለዚህ ምንድን ነው የነበረን ጭንቀት ለምን ህብረተሰቡ አይነሳም የሚል አይደለም ወይ እንዴት ህዝባዊ እምቢተኝነት ይቀጣጠላል የሚል አልነበረም። አይቀርም፣ ይመጣል። ሲመጣ ግን እንዴት ነው ማናጀብል የሚሆን? የኢትዮጵያ ህዝብ በተለያየ ጊዜ የለውጥ አጋጣሚዎች አጋጥመውታል። እንዲሁ ዝም ብሎ በአጋጣሚ የመጡ ሳይሆኑ በትግል በመስዋዕትነት የመጡ የትግል አጋጣሚዎችን አሳልፏል። እነዛ ሁሉ ግን አንዳቸውም ዘላቂ የሆነ ሰላም፣ ዘላቂ የሆነ ብልጽግና አላስገኙለትም። ስለዚህ እንደ አዲሱ ትውልድ አካል እንዳሁን ዘመን ስብስብ ምንድን ነው የተለየ ነገር ልናደርግ የምንችል? ይሄ ህዝብ እንደገና አሁን ለለውጥ ትግል አድርጎ ያ ለውጥ በአፈጨሌዎች የማይጠለፍበት ሁኔታ እንዴት ነው ሊኖር የሚችለው? የማይጨናገፍበት ሁኔታ እንዴት ነው ሊኖር የሚችለው? ውጤቱ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር የማይሆንበት ሁኔታ እንዴት ነው መፍጠር የሚችለው? ከዛ በኋላ ደግሞ ዘላቂ የሆነ ለውጥ ሊያመጣ የሚችለው እንዴት ነው? ምን አይነት ሽግግር ነው ሊኖር የሚችለው የሚለውን ነገር አገዛዙ ከወደቀ በኋላ ሳይሆን ከመውደቁ በፊት ማሰብና በዛ ላይ በቂ ዝግጅት ማድረግ አለብን የሚል ትኩረት ሰጥተን ነው እየሰራን የነበረው። ስለዚህ አሁን እዚህም እዛም የሚታዩት ነገሮች የማይጠበቁ አይደሉም፣ ለኛ የሚጠበቁ ናቸው፣ አይቀሬ ናቸው ብለን የገመትናቸው ነገሮች ናቸው። ግን ሪሊ ህዝባዊ እምቢተኝነት ተጀምሯል ማለት አይቻልም። ምክንያቱም ከተጀመረ የሚጀመረው በድርጅቶች ህብረት የሚመራ መሆን አለበት የሚል እምነት አለ። በተጠና በታቀደ መልኩ የሚካሄድ ህዝባዊ እምቢተኝነት መሆን አለበት የሚል እምነት አለ እንጂ አሁን ሌሎችም አካባቢዎች ወይም ሌሎችም ሀገሮች እንደምናየው በማህበራዊ ሚዲያ በስሜት እንዲሁ በአንዳንድ ወቅታዊ ጉዳዮች በተናጠል የሚካሄድ ትግል መሆን የለበትም። ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ መስዋዕትነት የሚከፍልበት ነው የሚሆነው። ነገር ግን የሚመጣው ውጤት አስተማማኝ መሆኑን አስቀድመን ልንዘጋጅበት ይገባል። በአንድ በኩል በጠራ እቅድ
በጠራ ሐሳብ መመራት አለበት። በሌላ በኩል በህብረት መመራት አለበት። በተደራጁ ኃይሎች ህብረትና ቅንጅት መመራት አለበት። በሌላ በኩል ደግሞ ትግሉን እንዴት እናሸንፋለን ብቻ ሳይሆን ያሸነፍነውን እንዴት ነው የምንተካው፣ የተሻለ ነገር እንዴት ነው የምናመጣው የሚለውን ጥያቄ ከወዲሁ የመለሰ ትግል መሆን አለበት እና ከተጀመረ ከማሸነፍ በመለስ የማይቆም ትግል መሆን አለበት የሚል ጭንቀት ስለነበረ ነው እየተዘጋጀን የነበረው። ስለዚህ ይሄ አሁን የምናየው ሀገር ውስጥ የሚታየው እዚህም እዛም የሚታየው እንቅስቃሴ ከህዝቡ ብሶት የመነጨ እንቅስቃሴ ነው። የሚጠበቅና ተገቢ የሆነ እንቅስቃሴ ነው። ይበጅ የሚያስብል ነው። ተጠናክሮ መቀጠል ያለበት ነው። እኛ እያሰብነው ያለው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። ስንጀምረው በመላ ሀገሪቱ ነው የሚካሄደው። አንድ አይነት አጀንዳ ተይዞ ነው የሚካሄደው። ምክንያቱም የሁሉንም ህብረተሰብ ችግር የሚመለከት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አጀንዳ ተይዞ ነው ትግሉ እንዲካሄድ የምናደርገው። በአንድ በተቀናጀ ኃይል የሚመራ ነው የሚሆነው እና በዛ መልኩ ጅምሩ፣ ሂደቱ፣ ውጤቱ አስቀድሞ ታውቆ በጥንቃቄ በበቂ ዝግጅት የሚካሄድ ነው የሚሆነው። ስለዚህ እንደዚህ አይነቱን ህዝባዊ እምቢተኝነት ለማስነሳት ኢትዮጵያ ውስጥ የበለጠ ምቹ ሁኔታ እየተፈጠረ እንደሆነ፣ ህዝቡ በቅቶት በደሉ ሞልቶ እየገነፈለ እንደሆነ ምልክት የሚያሳዩ ነገሮች ናቸው አሁን እዚህም እዛም የሚታዩት። ስለዚህ እንደ በጎ አጋጣሚዎች ነው የምንወስዳቸው፣ የማይጠበቁ ግን አይደለም በአንድ በኩል ማለት ነው። በሌላ በኩል ደግሞ እኛ እንዲካሄድ የምናስበው ህዝባዊ እምቢተኝነት ገና አልተጀመረም። እሱን አውጀን አቅደን በቅደም ተከተል በዝርዝር ተማምነንበት የምናካሄደው ነው የሚሆነው። ለዛ ነው እየተዘጋጀን ያለ ነው እና በዚህ መልኩ ነው መታየት ያለበት የሚል ህዝቡ እየቀደማችሁ አይደለም ማለት ይቻላል። እንግዲህ የሰማችሁን ይሆናል። እንቅልፍ አጥተን ሌት ተቀን ነው የምንሰራው እያለ ነው። ሌት ተቀን እንድንሰራ ያስገደደን ነገር ያለ ምክንያት አይደለም። ምክንያቱም መሬት ላይ ያለው ሁኔታ ሊቀድመን ይችላል የሚል ስጋት ስላለ እና አሁንም ቢሆን የበለጠ ሊቀድመን ስለሚችል በትጋት በጊዜ የለንም ስሜት፣ ይህን ቃል ደጋግመን ተናግረናል። ሴንስ ኦፍ አርጀንሲ ያስፈልጋል። በጊዜ የለንም ስሜት ሌት ተቀን መስራት አለብን። አለበለዛ የህዝቡ ትግል ይቀድመንና ባለፉት እንዳየናቸው የለውጥ ሂደቶች እንደከሸፉት አይነት አደጋ አሁንም ሊያጋጥመን ይችላል። በምንም ተአምር ያን ታሪካዊ ስህተት መድገም አለብን የሚል እምነት የለንም። በኛ በኩል በቂ ዝግጅት አድርገን የምንቆጣጠረው አቅደን የምናካሂደው ትግል ነው መሆን ያለበት። እንዳልኩት መነሻውን፣ ሂደቱን፣ ውጤቱን በደንብ አውቀነው ከማሸነፍ በመለስ መቼም ጊዜ ቢሆን በማንኛውም ሁኔታ የማይቆም ትግል ነው ማድረግ ያለብን የሚል እምነት አለን እና እንዳልከው እንዳይቀድመን እዛ ፉክክር ውስጥ እዛ ውድድር ውስጥ የኢትዮጵያ የፖለቲካ ኃይሎች መግባት አለብን፣ ሌት ተቀን መስራት አለብን የሚል እምነት ነው ያለን። ወደ ጋሽ ሙልጌታ ከሜዳ በፊት ሞመንተሙን ሚስ እያደረጋችሁት እንዳይሆን ስጋት ስላለ ነው። እናንተ የራሳችሁን ዝግጅት ያደረግንበት ትግል እንዲጀመር ስታስቡ እናንተ በፈለጋችሁ ጊዜ የሚፈለገው ያ ግፍ አለ፣ ልክ ነው። ግን ቅድም ሕዝቅኤል የጠቀሳቸው ለኳሽ ምክንያቶች እና በጠቅላላ አየሩ በተመቻቸና በተሰራ ሞመንተም ላይ መሄድ ነው የሚሻለው ወይስ ራሱን የቻለ እንቅስቃሴ ስለመጀመር በራስ ጊዜ መንቀሳቀስ የሚል ነገር ስለሚነሳ ነው? እሷን ባጭሩ አድሬስ አድርጋትና ወደ ጋሽ ሙልጌታ። እዚህ ጉዳይ ላይ ቴዲ በጣም ሲሪየስ ነን። ይሄ የአብሮነት ስብስብ አሁን ስራ እየሰራ ያለው በጣም በጥንቃቄ ነው። ለምንድን ነው ህዝባዊ እምቢተኝነት እንዲሁ ዝም ብሎ እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል፣ የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ደግሞ ከብዙ ሂደቶች ተምረናል። እኛ ከ1960ዎቹ የኢህአፓ መኢሶን እንቅስቃሴ ተምረናል፣ ከ97 ምርጫ ተምረናል፣ ከ2010 የለውጥ ሂደት ተምረናል፣ ከአረብ ስፕሪንግ ተምረናል። አሁን እንኳ በተለያዩ ሀገሮች ከሚካሄደው የጀንዚ ሙቭመንት እየተማርን ነው ያለን እና ሪሊ እኛ የምናካሄደው የሰላማዊ ህዝባዊ እምቢተኝነት ምናልባትም እስካሁን በዓለም ከተደረጉ የሰላማዊ ህዝባዊ እምቢተኝነቶች በተሻለ ሁኔታ ጥንቃቄ የተሞላበትና በቂ ዝግጅት የተደረገበት መሆን አለበት የሚል እምነት አለ። ስለዚህ ምንድን ነው ሞመንተም በጣም አስፈላጊ ነገር ነው ቴዲ። ግን እውነቱን ለመናገር በእኔ እምነት የዶክተር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ የሚያመልጥ ሞመንተም አለ ብዬ አላምንም። አለ ያ ያድል ግን ሪሊ
ህብረተሰቡ ብሶቱ ገንፍሎ ወጥቶ በተናጠል መድረክ ላይ እየወጣ አደባባይ ላይ እየወጣ ለጥቃት እንዳይጋለጥ ኃላፊነት አለብን። ስለዚህ ከህብረተሰቡ ስሜትና ፍላጎት በላይ እኛ መፍጠን አለብን የሚል እምነት አለ። መፍጠን አለብን የሚል ግን እንፍጠን ስንል ደግሞ አደጋዎች እንዳይፈጠሩ፣ ህዝብ ተገቢ ያልሆነ መስዋዕትነት እንዳይከፍል፣ ትግሉም ደግሞ በችኮላ አላስፈላጊ የሆነ አጣብቂኝ ውስጥ እንዳይገባ ደግሞ አስፈላጊውን ጥንቃቄና ዝግጅት የማድረግ ኃላፊነት አለብን የሚል እምነት አለን እና ሪሊ ይሄ ስብስብ ልዩ የሚያደርገው ካለፉት ስህተቶች፣ ጥፋቶች የተማረ መሆኑ ነው። ነገሮቹን በስሜት ሳይሆን በሰከነ ሁኔታ በውይይት አስቀድሞ በደንብ በታሸ ዝግጅት የሚያደርግ ኃይል መሆኑ ነው ልዩ የሚያደርገው እና ህብረተሰቡ ይህን መገንዘብ ያስፈልጋል። እና አንዳንዴ ከህብረተሰቡ ስሜትና ፍላጎት በተቃራኒ ብንዘገይ ያለ ምክንያት አለመሆኑን ህብረተሰቡ ሊረዳልን ይገባል የሚል እምነት አለኝ። ሁለቱን ነገሮች ማስታረቅ አለብን። ይቅርታ ወደ ጋሽ ሙልጌታ ብሄድ ጥሩ ይመስለኛል። እሺ